በትክክል በተጨባጭ እያመጡ ነው የሚባሉ ግንኙነቶች ፈጽሞ መደረግ የለባቸውም አይደለም። እየሆነ ያለው ግን ያ አይደለም። ለምሳሌ የኤርትራ መንግስት ሻዕቢያ ትግራይ ካሉ አካላት ጋር በተገናኘ ቁጥር ጦርነትን አይደለም እያስራቅን ያለ ነው። ኢንፋክት የጦርነት መቃረብ ነው የሚያመጣው። ምክንያቱም ሻዕቢያ በፖሊሲ ደረጃ እኔም አላቀው የፖሊሲ ለውጥ አድርጎ ከሆነ አላቅም። ሻዕቢያ እንደ ፖሊሲ የሚከተለው አሁን ለምሳሌ የሱዳን ጦርነት ላይ የተሳተፈ ነው ሻዕቢያ ሰራዊት ልኮ ማለት ነው። የኢትዮጵያ መንግስትም እየተሳተፈ ነው። እኔ የኢትዮጵያ መንግስት አላቀውም፣ በተጨባጭ ማቀውን ነው የምናገረው። በተጨባጭ ሻዕቢያ ብርጌድ ልኮ ሰራዊት ልኮ፣ ምክንያቱ የሱዳን መንግስት ምስጋና እያቀረበ ነው፣ ሻዕቢያም ሄዶ ቡርሃንን እያገኘ ነው። ከቡርሃን ጋር መሰለፉ ግልጽ ነው። የሻዕቢያ ልፈልግ ነው በአደባባይ አፍጥጦ የወጣ ነው። ሻዕቢያ ወደ ሰላም የሚመልስ አንዴ ወደ ሰላም የምታደርገው ጉዞ ሻዕቢያ እንደ ባላንስ ማስያዣ እንደ ሚዛን ማስያዣ አድርገ መጠቀም ማለት ልክ ሁለት ጓደኞች አንዱም ዱቄት ይዣለሁ አንዱም ዱቄት ይዣለሁ ለስንቅ ተባብለው፣ ግን አንዱ እኔ እንኳ አመድ ሊያዝና ልሸውደው እሱ ዱቄት ያዝ ብሎ፣ ያኛው ደግሞ በተራው እንደሱም እሱ ዱቄት ያዝ እኔ አመድ ይዤ ልሂድ ልሸውደው ብሎ ሁለቱም አመድ ይዘው ነው የተገናኙት። ገንፎ የለም ቂጣ የለም፣ ምክንያቱም ዱቄት የላቸው ሁለቱም። እንዴ እኔማ በቃ ሸወድኮ ብዬ አመድ እኮ ነው ይዤ የመጣው ሲሉ እኔም እንደዛ ነኝ። እና በትግራይ አባባል ምን ይባላል? ሁለት ሞኞች አመድ ስንቃቸው ይባላል። ከሻዕቢያ ጋር የሚደረጉ ዲሊንግስ አንለስ በተቋም በህግ የታሰሩ ካልሆነ በስተቀር በፍጹም ዝም ብሎ ይሄ በህዝብ ለህዝብ ያው የህግና የተቋም አይደለም እሱ አንተም ታውቀዋለህ። የህዝብ ለህዝብ ዝም ብሎ የህዝቦች ግንኙነት ነው እንጂ ስርዓት ያለው ተቋም ያለው አይደለም። ኢንፋክት በፊቶቹ አብይም መጥቶ ያስቀጠለው አንዱ ትልቁ ችግር በተቋም በህግ የሚሰራ ግንኙነት ሳይሆን መርህ መሰረት ያደረገ ሳይሆን የወዳጅነት የይሁን ይሁን ይድረስ ይድረስ በፍጥነት ነው። አሁን እኛ ተቋማዊ እንትኑ ህጋዊ እንትኑ አለን ወይ የሚለው ራሱ የቻለ ትልቅ ጥያቄ ነው። እንደዚህ አይነት እንትኑ ውስጥ ለመግባት አንዱ ቻሌንጅ እሱ ነው። ሁለተኛው ግን ሻዕቢያ ራሱ ይታመናል ወይ በእንደዚህ አይነት ነገር? ለምሳሌ በሲጅ ሻዕቢያ ተሳታፊ ነበረ፣ በጦርነት ሻዕቢያ ተሳታፊ ነበር። እነዚህን እያስቀረልን ነው አሁን እየተባልን ያለ ነው። በነገራችን ላይ ሌላ አይደለም። ለምሳሌ ጦርነት ከሻዕቢያ ጋር በመስራት ይቀራል። እኔ ቢቀር ደስታውን አልችለው፣ ምክንያቱም ትግራይ እየተጠቀመች ነው። የትግራይ ህዝብ እፎይታ እያገኘ ነው። እንደ ትግራዋይ ደስተኛ ነኝ። ግን እዛ ዘኬዝ አንድ ሲጂ እየቀረ ነው አሉ። እጽዋ ክባ 360 ዲግሪ ከበባና መዝጋት እየቀረልን ነው የሚልም እንደ አንድ ጥሩ እንትን ደብረጽዮን ራሱ ነው በአደባባይ ወጥቶ የተናገረው። ይሄንን ነው ወይ ካልከኝ እኔ እያየው አይደለም እንደዛ። ኢንፋክት የፌዴራል መንግስት በዚህ አይነት ግንኙነት ተመልሶ ከትግራይ ጋር ወደ ጦርነት እንደሚገባ ትግራይ ታገኛቸው የነበረ ይኸው ዛሬ አፕዴት እያገኘን ነው። በጀት ነበረ የ2 ወር፣ አሁን ደግሞ የትዕምት ባንክ አካውንቶች ተዘግተዋል እየተባለ ሻዕቢያ ኢንፋክት በዚህ ግንኙነት በፕሪቶሪያ ምክንያት ያጣቸውና ያልቀጠሉ በትግራይ አብሮ ዘምቶ ያስፈጽማቸው የነበሩ ነገሮች እያስመለሰ መሆኑ ነው የማየው። የኔ ግምገማ በተግባር መሬት ላይ ያለው የሚያሳይን ይሄ ነው። ይሄ ድንበር ተከፈተ ሰዎች እንትን ተደረጉ ምናምን የምትለው በነገራችን ላይ አብይና ኢሳያስ አብሮ በሰላም በነበሩበት ጊዜ ድንበር ተከፍቶ ነበር አስታውሳለሁ። ለኢሳያስ ለሻዕቢያ ጊዜ አልፈጀበትም ድንበሩን ለመዝጋት። ይሄ የምትለው ደግሞ ሰራዊታቸው አስወጡ ምናምን የሚባለው ሲፈልጉ ሰራዊቱ አምጥተው መልሰው ያስገቡታል። ይሄ መሬት ላይ እዛ አካባቢ የሚኖሩ ሰዎች የሚነግሩ ነው። ኢንተርናሽናል ሚዲያ ላይም ቀርበው ተናግረዋል። ወጣ ተብለን እንሄዳለን፣ ግን አንድም አልወጡም። ሁለተኛ እንደገና ወጡ ሲባል ስንሄድ እንደገና መጥተው ያፈናቅሉናል የሚል ነገር ነው። ልክ በአማራ እና በዚህ በራያ እና በጸለምት ያጋጠመው አይነት ነው። ሻዕቢያም ተመሳሳይ ነገር ነው እያደረገ ያለው። እንደኔ የጽምዶ ዲቪደንድ ምንድን ነው? ዲቪደንድ ምን በለው ጌታቸው አይደል ነው ምን እንደሚባል አላውቅም። ትሩፋት እንጆይ ብናደርግና እኔ አብሬ ሰለብሬት ማደርግ አልችሉም። ሻዕቢያ ግን ከትሩፋት ይልቅ ያመጣብን ምንድን ነው ካልከኝ ግን አንድ የትግራይ ፖለቲካ የባሰ እንዲወሳሰብ አደረገ። ለምሳሌ አሁን ተጋሩ ውስጣዊ ችግራችን ዋናው ችግራችን ነው በሚል ተስማምተናል ካንተ ጋር።
ይሄ ተባብሶ እንዲቀጥል በማድረግ ሻዕቢያ ሚና እየተጫወተ ነው። ምክንያቱ ተግባብተን ተነጋግረን አንድ ላይ ሆነን እንድንሄድ የሚያስችል ሁኔታ እንዳይኖር ትግራይ ውስጥ ሚና እየተጫወተ ነው። ሌላ ቀርቶ ተጋሩ መሪ ለውጥ እንኳ እንዲደረግ ለምሳሌ አንተ ቅድም ገልጸሃል። የህወሓት ሊቀመንበር ራሱ ህወሓት እንዲቀየር ከተፈለገ አመራሩ ይቀየር የሚለው ነገር አመራሩ እንዳይቀየር ሌት ተቀን እየሰራ ያለ በነበረበት እንዲቀጥል ሌት ተቀን እየሰራ ያለው ሻዕቢያ ነው። ይታወቃል በግልጽ። እገሌ እገሌ የተባሉ ጸረ ኤርትራ ናቸው የሚላቸው ተጋሮች አሉ። እገሌ እገሌ ደግሞ የኤርትራ ደጋፊ ናቸው። እንዴ ይሄ ምን ማለት ነው? እኔ እናንተ በኤርትራ ጉዳይ ሻዕቢያ በፍጹም አይመለከታቸውም፣ ተቀባይነትም የለው። ኤግዛክትሊ ስም ጠርተው እኮ ነው ተወልደ፣ ታደሰ ወረደ፣ ኢሳያስ ታደሰና ተወልደ ማን ነው አምጣልኝ። ቲንክ አሉ ላይ እየጠቀለል ነው ምን ፈልጌ ነው። እኔ እንዲያውም ከዲቪደንዱ ይልቅ ከተጠቃሚነቱ ከትርፉ ፍሬ አፍርቶ ከምንለቅመው ይልቅ ጣጣው እየበዛብን ነው የሄደው። ወደ ጦርነት የሚደረገው ግስጋሴ በነገራችን ላይ በሻዕቢያ ጋር በተደረገ ግንኙነት ግስጋሴው አክሰለሬሽኑ ጨመረ እንጂ ሲቀንስ አላየሁትም። አንዳንዶች የሚሉት ይገባኛል። ፕሮባብሊ ክንፈ የምትለው ከዛ አንጻር ሊሆን ይችላል። ፌደራል መንግስቱ ሰግቶ አንድ ላይ ሆንብኛል ብሎ አርፎ ቁጭ ይላል በሚል ነው ጦርነት ቀረ የሚሉት። ያ አይደለም። ግን ፌደራል መንግስቱ ሞር ትግራይ ለእኔ ትሬት ናት እያለ በየቀኑ እንዲለፍፍ ኢንፋክት ወደ ቀይ ባህር ወደ አሰብ የሚለውን አጀንዳ ትቶ መጀመሪያ ማጥፋት ያለብኝ እነዚህን ነው እነ ብርሃኑ ጁላ ወጥተው እነዚህ ሳይነቀሉ ሰላም አናገኝም ወደሚል ሬቶሪክ እንዲመለሱ ነው ያደረጋቸው። ስለዚህ እኔ ሻዕቢያ እንዲያውም 2-3 ነገር እያሳካ ነው እያስባለሁ። አንድ ወደ ክባና አጽዋ እየተመለስን እንደሆነ በጀትም ምንም ትግራይ ላይ ወደ ጦርነት አይቀሬ መሆኑ፣ ሶስተኛው ደግሞ ለሱ የታሰበ ጦርነት እያስቀረለት እንደሆነ ይሄ ሂደት ጦርነት ቀረ የሚባል ከሆነ በነገራችን ላይ ወደ ኤርትራ የሚደረገው ጦርነት በማስቀረት ነው ሻዕቢያ። ይሄ ደግሞ ሻዕቢያ ነው እየተጠቀመ ያለው እንጂ እኛ አይደለም። ስለዚህ ወደኛ የሚመጣው ጦርነት እያስቀረ ነው የሚለው የተሳሳተ ግምገማና ግንዛቤ ነው። ጦርነት የሚያስቀር ቢሆን ኖሮ ከሻዕቢያ ጋር በመወዳጀት ጦርነት እያስቀረ የሚል ድምዳሜ የለኝም። በጣም ጥሩ። እዛ ላይ ነው እንደዛ ስለሚሉ ነው። ያ አይደለም። ወደ ጌታቸው እንሂድና እንጠቅልለው። አሉላ የመጨረሻ እንትን ካልክ ክንፈ ምላሽ ካለ ስጥና ጌታቸው ይጠቅልልልን። እሺ መልካም። እኔ ትንሽ ነገር ልበልና ጌቸው ትጠቀልላለህ። ይኸውልህ እኔ አሁን ለምሳሌ አንደኛ መታረም ያለበት ይህንን በትግራይና በኤርትራ ያለው ግንኙነት ምክንያት ነው ጦርነት ወደ ትግራይ የሚመጣ የሚለው መታረም አለበት። ምክንያቱም የአብይ መንግስት ምክንያት አይፈልግም። ምክንያቱም ለአንድና ለመጨረሻ ትግራይ ያለው በኃይል ለመጨረስ ይፈልጋል። ልዩነት ሊኖረው ይችላል እዚህ ውስጥ ማለት ነው። ስለዚህ ከትግራይ ከኤርትራ ሰላም ስለፈጠረ ወይም ደግሞ ከኤርትራ ያለው ችግር በሰላም እፈታለሁ ብሎ ካሰበ የኢትዮጵያ መንግስት ጦርነት የሚከፍት ከሆነ ችግሩም የኢትዮጵያ መንግስት ነው የሚሆነው። ሰበብ ያጣል እያልኩ እኮ አይደለሁም እኔ። አትሊስት ከሰበቦቹ አንዱ እኛ መቀነስ ነው ያለብን ወይስ መጨመር ነው የኔ እንጂ ሰበብ ያጣል ነው። በዛ ላይ አታስብ ፈልጌ ነው። ሰበብ ያጣል አይደለም ገባኝ። ሰበብ ያጣል ሳይሆን ይኸውልህ እኔ እያልኩ ያለሁኝ የኢትዮጵያ መንግስት የአብይ መንግስት ከኤርትራ ጋር ሰላም ከፈጠርን ሰበብ የሚጨምር ከሆነ ኦኬ፣ ስለዚህ ምን እናድርግ? ከኤርትራ ጋር እንዋጋ ማለት ነው። የአብይ መንግስት ለትግራይ የሰጠው ምርጫ ሁለት ነው። ወይ ከሱ ሁነን ከኤርትራ እንድንዋጋ ነው ወይም ከኤርትራ ሰላም እንድንሆን ነው። ስለዚህ ምርጫው ደግሞ እኔን የማምንበት ሰላም መሆን ነው። አንድ ሁለተኛ ሰላም መሆናችን ወደ ዘላቂ ሰላም እንዲሄድ ፈልጋለሁ። ታሳቢ የማደርገው ግን የኢትዮጵያ መንግስት የፈጸመው ጄኖሳይድም የኤርትራ መንግስት የፈጸመው ጄኖሳይድም ግን ለሆነ ነገር መቅረብ የለበትም። የኤርትራም ይሁን የብልጽግናም ትግራይ ፖለቲካ ውስጥ እጁን አስገብቶ መፈፈት የለበትም። ይሄ ሊሰመርበት የሚገባ ነው እኔ የማምንበት። ነገር ግን አሁን ለምሳሌ እኔ የሚሰማኝ ጦርነት እየመጣ ነው ብዬ አስባለሁ። ስለዚህ የኢትዮጵያ መንግስት ትግራይን የሚያደርገው ጦርነት ኤርትራም ያደቃል፣ ኤርትራ የሚያደርገው ጦርነት ትግራይ ማድቀቅ ይችላል። ምክንያቱም በጂኦግራፊ ስታየው ትግራይና ኤርትራ በዚህ ቀጠና
በጦርነት ካልኩሌት ካደረገው በክራይሲስ ካልኩሌት ካደረገው ተመሳሳይ ነው። ኤርትራ ውስጥ የሚያደርገው ጦርነትም ኤርትራ ስርዓት ከፈረሰ ትግራይ ውስጥ ምን እንደሚፈጠር አታውቀው። ምክንያቱም አይተነዋል እኮ ትግራይና ኢትዮጵያ በነበረ ጦርነት ሰላም ከሆነ በኋላ እኮ ወደ ምንድን ነው የሄደው? የሰው ዝውውር አይደለም እንዴ የተጀመረ? ስለዚህ ትግራይ መንግስት አልባ መሆን ለኤርትራም አደጋ ነው፣ ኤርትራ መንግስት አልባ መሆን ለትግራይ አደጋ ነው። ምክንያቱም ሁሉም ነገር የአሸባሪዎችም የምኑም ማዕከል መሆን እንችላለን። እዚህ ጉዳይ ላይ ደግሞ ኢሚሬት እንዳለን ታሳቢ በማድረግ ማለት ነው። የኔ እይታ ወይም ደግሞ የኔ ምልከታ ትግራይ ማለት ወደ ድርድር የአብይ መንግስት ወደ ድርድር እንዲመጣ ከተፈለገ የሱ ድክመቶች የኛ ብልጫ መሆን አለባቸው። ቅድም ስትገልጽ ነበር የኢሳያስ ማለት የኤርትራ መንግስት ይታመናል ማለት አሁን ስለ መተማመን ምናምን የሚባል ነገር የለም። የራስን ኢንተረስት አለው፣ የራሱ ኢንተረስት አለው። መገናኘት በምትችለው በምትሰጠው በምትቀበለው እኩል ነው የምትሄደው። አንዱን አዛዥ አንዱን ታዛዥ ምናምን የሚባል ነገር የለም። ምክንያቱም በተጨባጭ የምነግርህ ነገር በጂኦግራፊ ትግራይ አሁን ፖለቲካው ውጥንቅጡ ስለወጣ ነው እንጂ በጂኦግራፊ ከሁሉም በላይ ተመራጭ ትግራይ ነው። ፖለቲካችን ማስተካከል ከቻልን ስንደራደር እንኳን የተሻለ ከኤርትራ፣ የተሻለ ከሱዳን፣ የተሻለ ከኢትዮጵያ መንግስት ከሁሉም ጋር መነጋገር እንችላለን። ስለዚህ አብሮ መስራት ይቻላል። ምክንያቱም ፖለቲካ እስከሆነ ድረስ አሜሪካ እኮ ጭራሽ ማለት በፍልስፍና ስበለው ከሁለት ጫፎች ጋር አብራ ትሰራለች። የምትሰራው ደግሞ ያው ናሽናል ኢንተረስት ለማስጠበቅ ነው እና ትግራይ ደግሞ ከኤርትራ ጋር የግድ ነው ናሽናል ኢንተረስት ለማስጠበቅ 1 2 3 4 ብሎ አስቀምጠው ሰላምን ለማምጣት አብሮ ለመከላከል ዘላቂ የሆነ ነገር ለማምጣት መስራት ያስፈልጋል ባይ ነኝ። ጌታቸው እንግዲህ ቀጥልና ፕሮግራማችን እናጠቃልላለን። ጌታቸው እሺ፣ እናመሰግናለን ዜና። መጀመሪያ አይ ቲንክ የሩዌት አድማጭ ተመልካቾችን ቴዲም ቢኖር ኢንተርኔቱ ተስተካክለው በጣም ጥሩ ይሆን ነበረ ብዬ ተስፋ አደርጋለሁ። ኦፍኮርስ ሌላ ጊዜ እንቀጥለዋለን ብዬ ተስፋ አደርጋለሁ። ግን አንድ 30 ሰከንድ ብቻ ነው እኔ የምወስደው አሁን ለማጠቃለል። መጀመሪያ አየናቸው አሁን ያለችበት ትግራይ አየን፣ የጀነራል ታደሰ ወረደ ጽሕፈት ቤት መከበቡና በአጭሩ ያው ትግራይ ውስጥ ያለው የሴኩሪቲ ኢንስታቢሊቲው እየጨመረ እንዳለ በተወሰነ መልኩ አየን። ከዛ የኤርትራም የኢትዮጵያም እንዲሁም ደግሞ በዋናነት ትግራይ ውስጥ ያለው የህወሓት የፖለቲካ አመራርን ውድቀት ለዚህ የዳረገን መሆኑና የመጀመሪያ ተጠያቂ መሆን ያለበት መሆኑንም በተወሰነ መልኩ አየን ማለት ነው። ኤንድ በዋናነት ሶስታችንም በደንብ ያየነው ጽምዶን በሚመለከት ወይም ደግሞ ግንኙነቱን በሚመለከት የራሱ የሆኑ መሪዎች የሌሉት፣ አንዴ ህዝብ ለህዝብ ይባላል፣ አንዴ ህወሓት አያውቀውም ይባላል። ህወሓት ደግሞ ኦፍኮርስ እንደሚያውቀውም ይገልጻል። በኤርትራ በኩል ተማጣኝ የሆነ ከከፍተኛ የኤርትራ ባለስልጣናትም ሆነ የመንግስት ተወካዮች በግልጽ ሪኮግናይዝድ ያልተደረገ፣ ልክ እንደ ኢትዮጵያ መንግስት እንኳን የራሱ የሆነ የግንኙነት መርህ ለምሳሌ እንደ ፕሪቶሪያ ያለ ነገር የሌለው መሆኑን፣ የኤርትራ መንግስት ሞደስ ኦፐረንዲ ደግሞ በቫይለንስ የሚያምን መንግስት እስከሆነ ድረስ ቴዲ በተደጋጋሚ የሚጠቀመው ቨልገር የሆነ ፕራግማቲዝም፣ ኢሚዲየት ጥቅሙን ብቻ ሪኮግናይዝ በማድረግ አንዴም ከኢትዮጵያ መንግስት አንዴ ከህወሓት አንዴ ከፋኖም ሊሰራ የሚችል